ዛሬ እንግዲህ ጨረቃው ሀይሚዬ ማታ ቲክቶክ እንገናኝ ብላለች። እንዴ በሶስት ቀን መግባት ጀመሩ። በሳምንት ነበር እኮ የሚገቡት። እንግዲህ ኧረ ዛሬማ ተቀጥቅጣችሁ እንዳትወጡ እንጂ እኔ እንጃ። አፈጠናችሁ ታሚዬ። ለማንኛውም ጥሩ ነው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ በዘዘት ይበል። እንዲሁም ክርስቲያኖች ሰላማችሁ ይብዛ። ዛሬ እንግዲህ ጨረቃችን ዛሬ ማታ ቲክቶክ እንገናኝ ብላለች። እንግዲህ የኔ ልቦች ብላለች። የልብ ቅርጽ አርጋ ነው እንግዲህ ሀይሚዬ። ዛሬም እንግዲህ ፏ ብትን ብላችሁ እንደባለፈው ተደስታችሁ የምትወጡ ይሁን። ያው ጨረቃ ፋሚሊ በእናንተ አይጨክንም አይገስር እና ስለዚህ በጣም ደስ ይላል። ያው ትናንት አሸንዳ ላይ ከሸበላዋ ጋር ፏ ብትን ብላ ነበር። ምቀኞቹ እንግዲህ እየተቃጠሉ ነው። ግማሹ ይዘቀዝቃል፣ ግማሹ ፎቶ ይቆርጣል። እንግዲህ እንደነዚህ አይነቱን ሰዎች ሁሌ መለፍለፍ እህቶቼ ድክም ብሎ ታሰው መተው ነው። ብሩኬ ደግሞ እንግዲህ ሰሞኑን አንዳንድ ሶሻል ሚዲያ ላይ እሱና ናት ይሁነው ብርዝ ይሁን ጠጅ ይሁን ብርቱካን አሴር ምን ይሁን ሳይታወቅ በሀገራችን ምንድን ነው የሚባለው ጠርሙስ ጠጅ የሚደረግ ብርዝና ጠጅ የሚደረግበት በሱ ስላዩ ብቻ ብሩኬ ደግሞ እንዲገደፍ ብሎ ቡናም አለ የቡና ስኒም ገደፍ ብሎ ቴሌፎን ስለያዘ ብቻ እያወራ ሰክሮ ነው ምናምን ይጠጣል። ኧረ ስንት ስም ሰጡት። ለዛም እንግዲህ ለእኔ ነገር ይገንብኛል ምንም እንዴ ሰው ቢጠጣ ምን ችግር አለው ብለው ትናንት ወጥቷል። እሱን ለማስጠቆር አንዳንድ ሰዎች ማለት ነው። 10 አትሞሉም እኮ አሁን እኮ ችግሩ ብሩኬ እና ሀሚ ጥላቶች እውነቴ ነው 110 ናቸው ቢሆኑ የሚበጠብጡት እነሱ ብቻ በቁጥር እውነት የበለጠ ወዳጅ ነው ያላቸው። እንግዲህ ሀሚዬም ደስ የምትል ደግሞ የሸበላው የባሏ መከታ እኔ ነኝ የሚያገባኝ አጠገብ ያለው እንጂ አያገባችሁም። ደግሞ አልጠጣም እኔ ጋር እየተጀናጀን ቢጠጣስ ምን ችግር አለው? ተዋቸው ነው ያለችው። አያችሁ እናንተ ግን እሱን ለማስጠቆር እሷ ደግሞ የሆነ ነገር ብላ ለማጣላት ነው። ይኸውላ ሌላ አይደለም። ሁለቱም በምን ዘዴ ቆፈራችሁ አልተሳካላችሁም። የቆፈራችሁ ጉድጓድ አልሞላላችሁም፣ አልተደፈነም። እንዴት ነው ሰው ሙቶ መቃብር ድንጋይ ከስር ከላይ አፈር አይደል መጨረሻ ላይ ሰው የሚበታተነው? እናንተ ደግሞ ብሩኬና ሀሚስ ከመጨረሻው ለመለያየት አልተሳካላችሁም። በዛ ብትሉ በዚህ ብትሉ እንደው እኔ ስራ የላችሁም። አረብ ቤት መቼም የአረብ ሀገር ሰው ናችሁ። ሌላ ስራ ፈት የኢትዮጵያ ምስኪን እናቴ ዋይፋይ እስከየት ያገኘዋል? እናንተ ናችሁ እንደፈለጋችሁ ዋይፋይ በእጃችሁ ነው 24 ሰዓት ስራ ፈታችሁ። ስለ እነሱ በምን ላይ በምን እናጣላችሁ በምን እንዶ ይሆን ብላችሁ ቁጭ ብላችሁ 24 ሰዓት ጀዋል ጋር የምትውሉ ሁላችሁም አይደላችሁም። ኧረ ተው ጥሩ አይደለም። አያገባችሁም። ይጠጣው እንዴ ይጠጣ፣ ምን ችግር አለ? እንኳን ወንድ ልጅ ሴት ልጅ ይጠጣ የለ እንዴ? ደግሞ ምን አገባችሁ? ዋናዋ እኮ አለች አጠገቧ። እሱም ተናገረ። ሰክሬ እንኳን ብበጠብጥ ሚስ አጠገቤ ያለችው ሚስቴ እንጂ እናንተ ምን አገባችሁ ብሏ። ትክክል። ምን ቤት ናችሁ? እሱን ለመስበር እሱን አንገል ለማስደፋት አይሳካላችሁ። እውነት እነሱ ፈጣሪ ነው ያገናኛችሁ። ፈጣሪ እስካለያቸው ድረስ ከፈለግ አንዴ ከሩታ ትለጥፉታላችሁ፣ አንዴ ከማናት ሄርሜላ፣ አንዴ ከፍቅር ከማለጥፉት የለም። ልጁን ጭራሽ ክብሩን ዝቅ የሚያደርግ እንዴ ብሩኬ እኮ ነው። ከማንም ሴት ጋር እኮ ሲለጣጠፍ አላያችሁትም? ከአንድ ከሀሚ ጋር ነው። ምን ሆናችኋ? እሱ እንደሌላው እንዲህ ልጥፍ ልጥፍ የሚል አይደለም። እሱም አላማ ያላቸው ናቸው። በምን በቃ ልባቸውን እንስበሩ። አይሰበሩም። ማንነታችሁን ጥላት ማን ነው ወዳጅ ማን ነው እየለዩችሁ ነው። ሰሞኑን ደግሞ አንዷ ሰካራ ማለት ነው የአረባ ሀገር ሩዝ ጭንቅላቷን ያደነዘዘው እናልኝ እኔ ያፈቅረዋለሁ በሀሚል ለስራ ነው ብሏል። አቤት አቤት ቅንብር፣ አቤት ውሸት። ትናንት እኮ ሲያላግጥባት ሞት ይሻላችኋል። አንዷ ፍቅር አለ ናልኝ እያለች ነው። ስቆ ነው ይሄው ሚስቴ ይቻት አለ። 10 እየነገራችሁን 10። እናንተ ግን በነጭ ሩዝ እና ባልታጠበ ዶሮ ድፍን እስከ ደሙ ታስገባላችሁ ካለ ሂሳብ ደንዝዛችኋል። ጭንቅላታችሁ ማሰቢያው አቁሟል። ራሱ ዶሮዋ ይሄ ነጭ ሩዝ እያስገባችሁ
ደፍኖታል። አሰሙ። እውነቴን ነው። እነሱ ግን እየናቋችሁ እየታዘባችሁ እቴ ኧረ ወደ ራሳችሁ ተመለሱ። ኧረ ፈጣሪያችሁ እንኮ ተው ሰው ፈጣሪያችሁ እንኳ ፍሩ። ለክብራችሁ ተጨነቁ፣ ለስማችሁ ተጨነቁ። እንደ እነሱ እኮ አያውቁንም እህቶቼ፣ እውነት አያውቁንም። ኢትዮጵያ ብንሄድ እኮ እስከ ከለራችን አያውቁንም፣ ማንነታችን አያውቁንም። እንዲህ እኮ ያልፉናል ብንሄድ። ምን ሆናችኋል? እኛ በ10 ደቂቃ በ20 ደቂቃ እኮ ቪዲዮ ነው የምናውቃቸው። ምን አገባችሁ? ጠጣ በላ። አሁን ደግሞ የሚበሉት ምግብ ነው አይደል የቀራችሁ ማውጣት። አላገኛችሁም እንጂ ምን እንደሚሰሩ ቤት ውስጥ እሱ ነው የቀራችሁ። እረ ወደ ራሳችሁ ተመለሱ። እረ ራሳችሁን አታራክሱ። እየናቀ እየተዋችሁ ነው፣ እየናቋችሁ ነው፣ እውነት እየታዘቧችሁ ነው። እረ ሴቶች ኧረ እባካችሁ ተረጋጉ።